ቀጥል። ከዛ እዛ ያው ፍንዱቅ ምናምን ያዝን፣ አልጋ ያዝን። ያው የተያዘ ነበረ። ከዛ ሁለት ቀን እንዳደርም ከዛ ወደ እንትናችን ደረሰ፣ በረራችን ደረሰ። አልጋ ይዛችሁ 2 ቀን እንዳደራችሁ በረራችሁ ደረሰ። 3 ቀን ነው ያደርነው። እሺ በምንድን ነው? በፕሌን ነው በረራችሁ? አዎ ሽሙዬ ግን ያው በአየር አይደለም የመጣው፣ በባህር ነው የመጣው። እሱ አሻራው ነው ምናምን እምቢ ብሎ ነው ኤምባሲው ተበላሽቶበት። ሊስ ኤምባሲ የምታወጡት ከየመን ውስጥ ካለ ኢትዮጵያ ኤምባሲ ነው? ላላ ከሳውዲ ወይስ ሳውዲ እያላችሁ ከሳውዲ ሊስ ኤምባሲ አውጥታችሁ ነው የምትመጡት? ኦኬ 3 ቀን እዛ እንዳደራችሁ ሆቴል ወደ አዲስ አበባ በረራችሁ። ሀና ፓስፖርቷን የያዘችው እሷ ልክ እንደናንተ የመን ከተማ የመድረስ እድል ብታገኝ ኖሮ በፓስፖርቷ ነበረ በፕሌን አዲስ አበባ ብትገባው። ኦኬ እናንተ ፓስፖርት የሌላችሁ ግን ሊስ ኤምባሲ ወረቀት ከኢትዮጵያ ኤምባሲ ከሳውዲ ከሚገኘው ጨርሳችሁ ነው ይዛችሁ የወጣችሁት? እኛ ፓስፖርት ስለሌለን ነው ሊስ ኤምባሲ ያወጣ። ኦኬ እሺ ምን አደረጋችሁ አዲስ አበባ ከገባችሁ በኋላ? አዲስ አበባ ከገባን በኋላ ሁላችንም ወደ ማረፊያችን ተከፋፋይ። ከሹምዬ ውጪ 8ታችሁ አንድ ላይ አዲስ አበባ ገባችሁ? አዲስ አበባ ገባ። በአንድ ፕሌን አንድ ላይ ተቀምጣችሁ በአንድ ፕሌን 8ታችሁ ገባችሁ? ሹምዬ ኖ ስለ እናንተ አብራችሁ በአንድ ደላላ ስለመጣችሁት 8ታችሁ ነው የማወራው። ሳትበታተኑ አዲስ አበባ አብራችሁ ደረሳችሁ? ኦኬ ያቺ ትግርኛ ተናጋሪ ሴቷስ? እሷ ከኛ ጋር በብሌን አልመጣችም። እዛው ተክላይ ቤት ቀረችው። እዛው ተክላይ ቤት ተቀመጠች። እዛው ተክላይ ቤት ገብታለች። ከዛ በኋላ ትውጣ ትሂድ አላውቅም። እናንተ ቀድማችሁ ወጣችሁ 11 ቀን ተክላይ ቤት ተቀምጣችሁ፣ እሷ እዛው እያለች እናንተ ቀድማችሁ። ማለት የተክላይ ቤት በጣም ትልቅ ነው ይናል እርስ በርስ እስከማትተያዩ ድረስ። ሴት ለብቻ ነው ወንድ ለብቻ ነው? ላይክ ቤቱ እንዴት ነው? እንደ አፓርትመንት ነው ወይስ ቪላ ነው? እንትን ነው ሃይማ ቀይ ሸራ አለ የለ ድንኳን እንደዛ ነው። ኦኬ ድንኳን ሆኖ ሴቶች ላይ አንድ ድንኳን፣ ወንዶች አንድ ድንኳን ነው። ኦኬ ቤት ስትለኝ ነው ቤት አይደለማ። ተደሱ ኬማ ወይንም ድንኳን አትለኝም? የተጀመረ እንትን አለ፣ ግን የተጀመረ ቢልዲንግ አለ፣ ቤት አለ እዛ ላይ በስሙ በሸራ ነው የተወጠረው። ምን የተደረደረበት ቦሎኬት፣ እንደዚህ ቦሎኬት ሳይደረደርበት እንደ እንትንም አሙዱ ወለሉ ወጥቶ ማለት ነው። ከዛ በሸራ ነው የወጠሩት የከፋፈሉት ማለት ነው። ኦኬ እሺ። ወንድም ሴትም ወደ ሽንት ቤት ስትሄዱ አትገናኙም? አትተያዩም? እርስ በርስ እንተያያለን። ግቢ ነገር ማለት ስትወጡ ከድንኳን ሽንት ቤት ለመሄድ ስትወጡ ትተያያላችሁ? ሽንት ቤት ታወራላችሁ ምናምን? ይፈቀድላችኋል እርስ በርስ ማውራት ምናምን? ወላሂ እኔ ያው ማውራውም ሰው ስለሌለኝ የምታወራው ሰው ቢኖርክ ይፈቀድልሃል። አትከለከሉም? ሴቶች ወደ ወንዶች እንዳትሄዱ፣ ወንዶች ወደ ሴቶች አይባልም? ውስጡ ሴቶች ውስጥ ገብተሽ ማውራታችን ያው ለብቻሽ ወይ ጠርተሽ ምናምን። እሺ አዲስ አበባ እንደገባችሁ አንተ አዲስ አበባ ከገባክ በኋላ ወደ ቤተሰቦች ሁላችሁም ወደ የቤተሰቦቻችሁ ተበታተናችሁ? ማንም የሀና ቤተሰብ ጋር ሄደ የለም? ተበታተንን። አዲስ አበባ እንደገባን ተበታተንን ሁላችንም። እኔም ወደ ዘመድ ቁጥር ተቀያየራችሁ እርስ በርስ እንዳትጠፋፉ? ያው የተወሰናችን ተቀያይረናል። እሺ ማናችሁም ላምበረት ድረስ የተወሰናቸው ከኔ ጋር አብረው መጥተዋል። ላምበረት ድረስ በምን? በታክሲ ወይስ ቤተሰብ ሊቀበልክ መጣ ኤርፖርት? ኧረ በታክሲ በቃ እሺ። እኔ ጨርሻለሁ ከአንተ ጋር። እንደ ሪቪው ላድርግና ጥያቄ ያላችሁ ጠይቁ። ማንም ይጀምር ሚኪ ጀምር። ወይኔ ይቅርታ
ፎቶ ማሳየው አለ። እሱን ጠይቄው እኔ ከሱ ጋር ፋይል እዘጋለሁ። ይህንን ፎቶ ላሳይክና ይሄን ሰው ታውቀዋለህ አታውቀውም ንገረኝ ፕሊዝ። ከዛ በቃ ዘግቻለሁ። ይህንን ልጅ ታውቀዋለህ? አላውቀውም። አይተኸው አታውቅም በህይወትክ? ጭራሽ አይቼው አላውቅም። እሺ ይሄኛውስ? ይሄንንም አላውቀውም ሁላ። አይተኸው አታውቅም በህይወትክ? አዎ። ኦኬ ይሄ ሀሚድ ነው። ከእናንተ ጋር ነበርክ ያለው ልጅ ነው። ውሸቱን ነው እሱ እባክሽ። የለም እሱ ጭራሽ። እኛ የውሃ ልጅ የለብንም። እያንዳንዳችሁን አግኝቼ መጠየቅ እፈልጋለሁ። እያንዳንዳችሁን አሁን አንተን ጠየቁ ካለ እያንዳንዳችሁን አብራችሁ የተጓዛችሁትን ሞባይላቸውን ራሱ ተንጥቀዋል አለ። ይሄውን አሁን የምጠቀምበት ከዛ ሞባይል የመጣሁት ሞባይል ነው አሁን የምጠቀምበት ራሱ። እሺ የገጠር ልጅስ የሚጠቀምበት? የገጠር ልጅ የሚጠቀምበት ይዞ መጥቷል። ጥሩ። ለምን ህሌና የሚባል ነገር የለውም? ለምን ይዋሻል? እሺ ወደ እኔ ጥያቄ ልይደስ። አመሰግናለሁ። እኔ ጨርሻለሁ። ኦኬ እኔ አሁን እዚህ ጋ ስጠይቅህ የምጠይቅህ ሌላ ነገር ስለምፈልግ ነው ለራሴ ለኬዟ እንጂ ያው አሁን መተህ የምትሰጣቸው ቃሎች በፊቱን ለማስተካከል እንደሆነ እንዲሁ ገብቶኛል። በደንብ አንደርስታንድ አድርጌያለሁ። ግን እኔ የምፈልጋቸው ፖይንቶች አሉ። ለምሳሌ ፖይንቶችን እኔ ፖይንት ምናምን ያየሁትን እዚህ ጋር ያየሁትን ለመናገር ነው የገባሁት እንጂ ለምን እንዲያጠይቀው መኩ ከዚህ በፊት እንዲህ ብለክ ነበር፣ ዛሬ ደግሞ ይሄ ቃል በዚህ ተቀይሯል እያልክ ለምን አጠይቀው? ከዚህ በፊት ይረዝማል፣ እንደዛ ችግር የለውም። ይርዘማ፣ ሀቅ ለማውጣት ለምን አይረዝም? የፈለገ ይርዘም። አቡ ይኸውልሽ ቃሉን ከቀየረ ጠይቀው። እኔ አሁን ከዚህ በኋላ ቃሉን እንዳይቀይር ጽፍ ያለው እስቲ አንተ ጠይቀው። እንደዛ እያነሳት ጠይቀው ማለት የእሷን በህይወት ለመኖር የእነሱ ቃል ይጠቅማል ብዬ አላስብም። ለዛ ነው ይቅርታ። እኔ የምጠይቅህ መሰለህ አሁን መጀመሪያ መሪዎቹን ሚት ያደረጋችሁት የመጀመሪያ መሪ 4 ሆናችሁ የመጀመሪያ መሪያችሁን የት አገኛችኋቸው? የመጀመሪያ መሪዎቻችን 2 ናቸው። ይዘው መጡ እኮ ነው። ከየት ነው ይዘዋችሁ? ከየት ጀምሮ ማለት ነው? ከሳቢያ በቃ የእግር መንገድ ከጀመርን። የት ጋ ነው ሚት ያደረጋችኋቸው? ሳቢያ ላይ ነው። ሳቢያ ላይ ያው ኦኬ። ሳቢያ ላይ ሲነግሯችሁ ዝም ብሎ ሰው መጥቶ መቼም እኔ መሪ ካይደለም አይደለ? ደላላክ ማን ነው ያንተ? ተክላይ። ያንተ ደላላ ተክላይ ነው? አዎ ተክላይ ነው ኮንታክት ያደረከው? ላላ አይደለም። ይመች። ኦኬ ያንተ ደላላ ይመች ነው። እሺ ከዛ 2ቱ እየመሯችሁ ሄዱ። ሽፍታዎቹም ኢትዮጵያውያን ናቸው ብለሃል። ሽፍታዎቹም ሌሎቹም 4 መሪዎች ደሴም ታይም ደረሱ። የተመታው አብሯቸው የመጣው ነው አይደለም? አዎ። እሺ ወደ ሌላ ነገር እዚህ ጋር ሌላ ቦታ ካገኘው ጠይቃለሁ። አንድም ጠይቃለህ ግን እሱ ልለፈው እና እሺ አንደኛው ከመሪዎቹ ጋር እያወራ ነበር አልከኝ። ከመጡት ጋር ነው የሚያወራው የነበረው ወይስ ከእናንተ ጋር ከመጣው ጋር ነው የሚያወራው? የመጡትና 2ቱ መሪዎች ማለት ነው እና አንዱ ሽፍታ አንድ ላይ ነበሩ። ኦኬ አብረው ነበሩ። እሺ በቃ 4 ነበሩ ግን 2 ሆነ። አሁን ስትነግረኝ የመጡት 4 መሪዎች ነው የመጡት አይደል? ከዛ ሊቀበሉን የመጡት 4 ናቸው። አዎ ከ4ቱ ጋር ነው እያወራ የነበረው ሽፍታው። ከ4ቱ ለምን ከ6ቱ ጋር ነው እንጂ አንዱማ እየተመታ ነው ከእናንተ ጋር ነው። አንደኛው እዛ ነው። ቦምቺም ከ5ቱ ጋር ልበለው፣ ከ5ቱ ጋር ላድርገው። አንዱ ከአንተ ጋር ስላለ 2ቱም እኮ ተመታና እኮ እዛ አልቆምም እኮ ከእኛ ጋር አንድ ላይ ማለት ነው። ከመሪዎቹ ጋር ተቀላቀለ፣ ከእነሱ ጋር ተቀላቀለ። እሺ ኦኬ። ከዛ እነሱ 2ቱ ተመለሱ፣ 4ቱ ይዘዋቸው ሄዱ። 2ቱ ይዘውን ሄዱ። 4ቱ እንጂ 4 መሪ አይደል የመጣው? ወዴት ቀሩ? 4 መሪ መጣ፣ 2ቱ ቀሩ፣ 2ቱ ይዘውን ሄዱ።
4 መሪ ኦኬ 6 ነበሩ። 2 ተመለሱ አይደለ? እንደዛ መሰለኝ። ሌላው እኮ ወዴት እንደገባ አላውቅም። እኔ የቀሩትን ነው የምነግርህ። የኔ ጌታ እኮ ቆይ አዳምጠኝ። ያልከን መጀመሪያ 2 መሪዎች ከሳቢያ ይዘው መጡ። ከዛ 4 መሪዎች መጡና 2 ያመጣችሁ ተቀያየራችሁ። ስለዚህ 4 መሪ አለ ማለት ነው። 4 መሪ ነው የቀረው። ከዛ 2 ወሰዱ፣ 2 ቀሩ። 2 ገና ቆይ 2 እዛው ቀሩ። ለምን ቀሩ ብለታ? ከሽፍታዎቹ ጋር ነው የቀሩት? ላላ ሽፍታዎቹም ሄደዋል እኮ እዛው ጋር ነው ያሉት። ግን ያው ዞር አሉ እንጂ ቦታ እዛው ጋር አላየኋቸውም። ሄደዋል። ኦኬ እሺ። 2 መሪዎች ብቻቸውን ቀሩ። ወዴት ሄዱ? 2 እዛው ቀሩ። ኦኬ 2 ይዘዋቸው ሄዱ። ከዛ ሌላ 2 ደግሞ አገኛችሁ ስታርፎ 4 ልጆች ጋር አይደለ? 2 ልጆች ጋር 2 መሪዎች መጡ። 4 ሆኑ። ጉዞ ጀመራችሁ። ከዛ በኋላ ባለፈው የነገርከን ምንድን ነው? ገመዱን ለመውጣት እኔ አልወጣም ብላ ተንፈራፈረች። ያውም ዞር ብዬ ያየኋት ነው ያልከው። አሁን ደግሞ ገመዱን ለመውጣት አይደለም ያልኩት። አሁን አስተካክለዋል። ለዛ ነው መከራከር ስለማልፈልግ። ለማስተካከል አይደለም ብዬ ነው ማስተካክለው። ቆይ እኔ እኮ እዚህ ጋር ያስገደደኝ የለም እኮ ለማን ብዬ ነው ማስተካክለው? ኦኬ በቃ እንለፈው፣ ጭቅጭቅ አናድርገው። ይኸውልህ ወንድም ማለት አሁን እኔ የተጠራጠርኩት ምን እንደሆነ ታውቃለህ? አሁን እዛ ጋር ከሽፍቶቹ ጋር ዲል ያደረጉት ሀናን አሳልፎ መስጠት አለመሆኑም ምንድነው ፕሩፍ? እዛ ጋር የሚያወሩት ከሽፍቶቹ ጋር በደንብ ይተዋወቃሉ። ቆሞ ያወሩ ነበረ። ከዛ በኋላ ደግሞ ይተዋወቁ አይተዋወቁ አላውቅም። እሺ ኦኬ አታውቅም። እዛ ጋር ግን 2 ከሀና ጋር ቀሩ። ሌሎቻችሁ ሄዳችሁ ከ2 መሪዎች ጋር እዛ ቁጭ ብላችሁ ነበር። ክብሪት ምናምን አሉ። ስልክ ተደዋውለው ነበር? ኦኬ ስልክ አልተደዋወልም። ይሄ ክብሪት ምናምን እንትን ላይተር የሚለውን ከየት አመጣሁ? አሁን ይመች ካወራ በኋላ የጨመርከው ነገር ነው? ባለፈው አላልከንም? ሰማሁትን ነው እና የነገርኩህ። ኖ የዛን ቀን አላልከንም። ያየሁትን ነው የነገርኩህ። የዛን ቀን እንደዚህ አላልከንም እያልኩ እኮ ነው ብላል። እርግጠኛ ነህ አንተ? ላይተር አልጠየቃችሁኝም። ምኑን ነው የምንጠይቅህ? መሪዎቹ አንዳውም ያን ቀን እኮ ማለት ነገር ነው ያወራው። ኢቨን ቆይ የገጠር ልጅ እሷ ልጅ ቀድማ ያወጣችሁ ሲል አንተ ደግሞ መጨረሻ ነው ያወጣችሁ ነው ያልከው። እኔ አሁን እንደዛ ውስጥ አንግባ፣ ይቅር። እኔ የምፈልገው አዲስ የጨመርካት ይሄ ላይተር የሚለው ከየት አመጣ? አዲስ የጨመርኩት ነገር የለም። እኔ ምንም በቃ ያየሁትን ይኸውልህ፣ በአይኔ ያየሁትን ነገር የሰማሁትን ነገር ነግሬሃለሁ። ከዛ ውጭ ማለት ነው ለማን ብዬ ነው እኔማ እዚህ ጋር ማለት መዋሸህ የምጨምረውስ? ለማን ብዬ ነው እስኪ ንገረኝ በአላህ። ትግረኛ ተናጋሪ መሆኗን ልጅቷን በምን አወቅ? የመጣችው ልጅ ታዝላን የመጣችው የተነገራችሁን እግሯን ብቻ ነበር። እንዳውም ያያችሁት ጥቁር መሆኗን ትግሬ መሆኗን ራሱ አዲስ የተጨመረ ነው እና አይሰማም። አሁን ግን ታዝላ አላለኝም። ታዝላ ያሉት ባለፈው ታዝላ እግሯን ያየና ጥቁር መሆኗን ያሉት ኦኬ። ባለፈውን አልሰማሁም። አሁን ግን በእግሯ ነው ያለው። ይሄ ነገር ይኸውልሽ፣ አሁን እኔ የሚታየኝ ምንድን ነው እኛ ጋር መጥተው በጣም ብዙ ነገር ስላበላሹ አንቺ ጋር መጥተው ነገሩን በደንብ ተመካክረው የማስተካከል ነገር ነው ያየሁት። እስ ኦኬ። እኔ አሁን መሰላችሁ፣ ቆይ አዳምጡኝ ፕሊስ፣ እንዳገባ የገጠር ልጅ ረፍ ሚዩት አድርግ። ሁለት ሰው አንድ ላይ ሚዩት አብርቶ እንዴት ይሆናል? የገጠር ልጅ አይሆንም። ጨርስና ከአንድ ጋር ጥያቄውን ከዛ ወዳለ አትጠይቁም። በቃ እኛን ማለት ነው አትጠይቁን። ሀሚድ በሚለው በዛ ሂዱ፣ እኛን ክሰሱን። በቃ እንታሰርኛ ገባሽ? ኧረ ሌሎቹንም ጠይቂያቸው ከፈለሽ፣ ካልፈለግሻቸውም እኛ ነሰሩ እኛ ምንም አላልኩትም። ወንድሜ ጋ እያወራሁ አይደል እንዴ? በቃ ፕሊስ አሁን ይኸውልሽ፣ ከዛ ሽሙያው ሚዩት አድርግ። ሽሙዬ ሚዩት አድርግ ፕሊስ፣ ሚዩት አድርግ፣ ሚዩት አድርግና ስትጠየቅ ትመልሳለሽ። ሽሙዬ እኮ በሀሚድ ሂዱ፣ በሀሚድ ባለው በዛ ሂዱ። ኖ ሰው በየትኛው እንደሚሄድ አንተ አይደለም ጋይድ የምታደርገው አይደል? ሚዩት ብታረግ ጥሩ ነው። እያመናችሁን እኮ አይደለም ታዲያ እዚህ ጋር ስናወራ ስትጠየቅ ትመልሳለህ። የምናውቀውን እኛ እንናገራለን። አቡዬ አንዴ የምናውቀውን ሚዩት ማስደረግ ትችያለሽ። አቡ
እኮ እሺ፣ ሁሉም የገጠር ልጅ አንድ እየተደማመጥን እንነጋገር። እሺ ፈልገውን ትናገራለህ። ቆይ አሊ ነቅሎ ወጥቷል፣ ሄዷል። ኦኬ፣ ስለዚህ አሊ ሄዷል። እኔ አሊ የሰጠኝን ቃል ጽፍ ያለው ተቀብያለሁ። ስላወቅንባቸው ነው። ኤኒዌይ ችግር የለውም። ሀዌሽ ምን አለ መሰለሽ እች ልጅ በልዋጭ እኔ የበቀደሙን መስማት አለብኝ። እኔ መነጋገር ለሰያ ጠይቀዋለሁኝ ላይቭ ሪከርዱ እንዲሰጠኝ እና ሁለቱን የኔን ላይቭ ሪከርድ እና የሱን ላይቭ ሪከርድ ቁጭ ብዬ ሰምቼ ግራ ቀኝ ሰምቼ የቱ ጋር ልዩነት እንዳለ ማወቅ አለብኝ። ባልሰማሁት ነገር ላይ ምንም አይነት አስተያየት መስጠት አልችልም። የዛሬን ቃል ላኪ ዛሬ ከሀስከፐ የአሁኑን ሰምቻለሁ። የባለፈውን ስላላየሁት ቢሆነስ ባላየሁት ነገር አስተያየት ስለማልሰጥ እኔ ዝም እላለሁ። የዚህን ጉዳይ አሁንም ነቅሎ ፕሊስ ላውራበት። ምን አይነት ነው የገጠር ልጅ አንድ የሚውት ታደርጋለህ ፕሊስ? እኔ ነግሬውም እኮ አይደለም ብራዘር፣ እኔ እንዲገባ ነገር ነው ራሱ። በቃ አንተ አልነገርከውም። የእሱን ላስት ሪከርድ የባለፈውን ሪከርድ አይና ሁለቱን አስተያያለው። ህዝቡም እኮ ሁለቱን አስተያይቶ ይፈርዳል። በቃ አንተ የነገርከው ነገር አለ ያለ አካል እኮ የለም። ይኸውልሽ አሁን የምነግርሽ ምንድን ነው፣ እኔ አሁን ያው ቢኖር ጥሩ ነበር፣ ሌሎች የምጠይቀው ጥያቄ ነበር። እኔ ግን እዚህ ላይ ለሚመለከተው ሰው የምናገረው ይሄንን ነው። እች ልጅ በልዋጭ ነው የተወሰደችው። 3 ሰዓት ሙሉ ለአንቺ ቃል እንደሰጠሽ አሁን 3 ሰዓት ሙሉ 4 ሆነው ሄደዋል። የላይተሯ ነገር የተጨመረችው ይመች ካለ በኋላ ነው። አጥንተው በደንብ ተነጋግረው ነው የመጡት። እስከዛሬ ያልሰማ ነው ከይመች ብቻ ነው ላይተር የሰማ ነው። አንደኛ እኛ ደግሞ ገገሞች አይደለንም፣ ክብሪት ነው እንጂ ላይተር አይደለም ለሚጥል በሽታ የሚደረገው። ባሏም እንደተናገረው የሚጥል በሽታ ሳይሆን የሚያጓራ ነው። ያ ደግሞ ክብሪት አይመልሰውም፣ የሚያጓራም አይደለም። አክቹዋሊ እሱ ያለው አለቃትም ምናምን ይሄ ያላለ መንፈስ ነገር ነው። ክብሪት የሚደረገው ግን የሚጥል በሽታ ለወደቁ ነው እና እዛ ጋር ተሸውደው ራሳቸውም ሊያመልጡ ነው። እና ግን እኔም ማየው ምንድን ነው እዚህ ጋር በትግራይዋ ልጅ ተቀይራለች ልጅቷ። 3 ሰዓት የፈጀባቸው እሷን እዛ አድርሰው ተመልሰው እስኪመጡ እንጂ ቀበርም ብለው ያሳዩን ቅጠልን ያለበሱት 3 ሰዓት የሚፈጅ አይደለም። እና ይሄ ሁሉ የሚያመጡት ድራማ እኛ በዚህ የምናቆም መስሏቸው ስለሆነ አንደኛ የገጠር ልጅም ይሁን እዚህ ጋር የሚመጡት እያንዳንዳቸው አብረው ሄዱ የሚባሉት እንደኛ የሰሙ እንጂ በአይናቸው ያዩ ሰዎች አይደለም። የሰማ ደግሞ ምስክር መሆን አይችልም። እኛም እኮ እየሰማን ነው። ስለዚህ የገጠር ልጅ ነኝ ያጠነከርንበት ምክንያት ምንድን ነው? አብሮ የሄደው ሞታለች ብሎ መስክሯል የሚል ነገር ስላለ ነው እንጂ እኛ ከእሱም ጋር የሚያነጋግረን ነገር የለም። እሱ እኮ ተነገረኛ እባክህ የሚወታደት ምን አይነቱ ነው? የገጠር ልጅ ይጨርስና እሱ ሚዩት ሲያደርግ አንተ ቅድም እንደዚህ ያልከው እኔ አልመሰከርኩም ምናምን ብለህ መናገር አትችልም ማለት እኩል 2 ሰዎች ከሚያወሩ እንደዛ እኮ ነው የሚሻለው። ካለበለዚያ ወይ የረብሻ ይሆናል እኮ እየተደማመጥን አንዱ ሲጨርስ አንዱ ይጨርስና ከዛ አንተ ደግሞ የፈለግከውን ትናገራለህ። አንደኛ እንደሰማ ነው መሪዎቹ ያው እንግዲህ ይቅርታ እኔ አሁን ወደ ብሔር ልወስድ አይደለም፣ ልጁ እነሱ የተናገሩት ነው። የተክላይ መሪዎች ትግረኛ ተናጋሪዎች ናቸው። ሽፍታዎቹ ትግረኛ ተናጋሪዎች ናቸው። እንግዲህ አንድ አይነት የሚተዋወቁ ሰዎች ናቸው ማለት ነው። እኔ በብሔር በምናምን እያልኩ አይደለም። አንድ የሚተዋወቁ ሰዎች ናቸው እነዚህ ልጆች የሚመሯቸው፣ የሚያሳልፏቸው፣ የሚያስቀምጧቸው። ስለዚህ ይተዋወቃሉ ለማለት ያህል ነው፣ ሌላ ነገር አይደለም። ለምን እኔ ብዙ የትግራይ ልጆች እዛ እንደሚሰቃዩ በውስጥ የደረሰኝ ነገር አለ፣ በብሔር አይደለም። እሺ፣ ግን እነዚህ አንድ አይነት ቋንቋ የሚነጋገሩ ይግባባሉ። የአንድ ሰፈር ልጆች ዘመዳሞች ናቸው በሙሉ። እንደ ሽፍታ አክት ያደርጋሉ፣ እንደ አስቆራጭ አክት ያደርጋሉ፣ ይገፈታተራሉ ለድራማ። ግን የሚሰሩትን ስራ ይሰራል፣ ቢዝነስ ነው የሚሰሩት። ስለዚህ እኔ ተመልካቹ የሚሆን ሁሉም እንዲመለከተው እንዲያስተውለው የምፈልገው እዚህ ውስጥ መጥተው የሚመሰክሩትም ሆነ ቃላቸው የምንቀበላቸው በአይን ያዩ ስላልሆኑ ስለ ሞትም ስለ መታገትም ሊነግሩን አይችሉም። አሁን ከተቻለ እና ጊዜ ካለ እኔ ለነሱ የምናጠፋውን ጊዜ ከዋናዎቹ ከደላሎቹ ብንነጋገር ነው የሚሻለው ብዬ ነው የማስበው።
በቃ ከተክላይና ከዚህ ዋትሳፕ ግሩፕ ላይ እናውራቸው ወይስ አሁን ይደወልላቸው? ምንድን ነው ያንተ ሰጀስሽን? እኔ እዚህ ላይ በማውራት ከነሱ ጋር ምንም መፍትሄ ይመጣል ብዬ አላስብም። ለምን የእነሱ መፍትሄ እኔ ራሴ ያዘጋጀሁት አለ፣ ግን በውስጥ ብናወራ ደስ ይለኛል። ለነሱ ለይመችም ደውዬለታለሁ። የኔ ስልክ አያነሳም፣ የተክላይንም እደውልለታለሁ። አውርተን በውስጥ የምንፈታው ነገር ካለ እሰየው። ደላላነታችሁን ሀገር ያውቃል። እኔ እየሰሙ ስለሆነ ነው የምነግራቸው። ደላላ አይደለሁም ምናምን የሚለውን አቁማችሁ በውስጥ ተነጋግረን ምንፈታው ነገር ካለ እንፍታ። እዚህ ጋር ግን በሙሉ ተነገር ከይመች ጀምሮ ተነገሬ ነው። ኢቭን ተክላይ እምላለው የሚለው ተነገሬ ነው። ተግባባናል። እኔ እንዲሞተች የሚል እኔ በአይኔ በምናምን የሚል እስካሁን የመጣ የለም እና ጊዜ ባናቃጥልና ምንሰራውን ስራ ብንሰራ ደስ ይለኛል። ያምነቅሎቷል።